የሻዕቢያ ታሪካዊ ፊልም፣ የጦርነት ፊልም፣ የመረረ ሐዘን። ውድ የኢትዮ ትዝታ ቤተሰቦች ምን ሆነ መሰላችሁ? በምጽዋው ጦርነት ሻዕቢያ የበላይነቱን ካረጋገጠ በኋላ ጄኔራል ጥላሁን ክፍሌ ተማርከው እጃቸውን ለሻዕቢያ ሲሰጡ፣ ጄኔራል ተሾመ ተሰማ ግን ሀገሬ የባህር በራታ ማየት አልፈልግም ብለው ራሳቸውን አጠፉ። መቶ አለቃ ታደሰ ቴሌ ሳልቫኖም እጃቸውን ለሻዕቢያ ሰጡ። የምጽዋው ጦርነት አበቃ። ሙሉ በሙሉ ሻዕቢያ ተቆጣጠረው። የኢትዮጵያ አብዮታዊ ሰራዊት እጃችንን ለሻዕቢያ አንሰጥም ብለው አልሞት ባይ ተጋዳይ ሆነው በርካቶች ራሳቸውን አጥፍተዋል። የተቀሩት ደግሞ እጃቸውን ለሻዕቢያ ሰጥተዋል። ለሻዕቢያ እጃቸውን ከሰጡት መካከል መቶ አለቃ ታደሰ ቴሌ ሳልቫኖ አንዱ ናቸው። መቶ አለቃ ታደሰ ቴሌ ሳልቫኖ በእስር ላይ ያለን ሻዕቢያ አንድ ታሪካዊ ፊልም አሳየን ይላሉ። ለመሆኑ ሻዕቢያ ያሳያቸው ታሪካዊ ፊልም ምን አይነት ነው? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የሻዕቢያ ታሪካዊ ፊልም፣ የጦርነት ፊልም፣ የመረረ ሐዘን። ታደሰ ከየካቲት 16 ቀን 1982 ዓ.ም ጀምሮ ከአድርበብ በስተምዕራብ ከፍታው በግምት 1000 የሆነ ተራራ ላይ በተሰራች ባንከር ውስጥ ለከፍተኛ የሻዕቢያ ምርመራ ተወሰደ። በየቀኑ ለ10 ሰዓታት በምርጥ የሻዕቢያ ምርማሪዎች ምርመራ እየተደረገበት ነው። ምርመራው በወታደራዊ ጉዳዮች ላይ ያተኮረ ነበር። ምርመራው ለ10 ተከታታይ ቀናት የፈጀ ነበር። በእኛ የካቲት 27 ቀን 1982 ዓ.ም የሻዕቢያ ምርማሪዎች ወደ ታደሰ ሳይመጡ ቀሩ። ታደሰ አንዴ ወደ ውጭ አንዴ ወደ ውስጥ እየተመላለሰ እስከ ቀኑ 6 ሰዓት ቢጠብቃቸውም አንድም ብቅ ያለ የለም። በመጨረሻ በግምት ወደ 10 ሰዓት አካባቢ የሻዕቢያ ምርማሪዎችን ያጅብ የነበረ ታጣቂ ብቻውን መጣና ታደሰን ጽሕፈት ቤት ስለምትፈለግ እና እንሂድ አለው። ከተራራ ላይ ባንከሯን ታደሰ ለአንዴና ለመጨረሻ ጊዜ ተሰናበተ። ከትንሽ ጊዜ በኋላ ታደሰ አድርበብ ጽሕፈት ቤት ደረሰ። ባሻ ጋር ተገናኝቶ ሰላምታ ተለዋወጡ። ባሻም እየሳቁ ታደሰ ደህና መጣህ እያሉ እየሳቁ በል ከዚህ በፊት ወደ ነበርክበት መሰብሰቢያ አዳራሽ ሂድና እረፍ አሉ። ታደሰም በታዘዘው መሠረት ወደ አዳራሹ ሄዶ ቁጭ አለ። በግምት ከቀኑ 11 ሰዓት አካባቢ 2 የሻዕቢያ ታጋዮች ወደ አዳራሹ መጡ። ከኋላቸው ደግሞ አንድ ቁመቱ ረዘም ያለ ጠረጴዛ አምጥተው አስቀመጡ። ከኋላቸው ደግሞ አንድ ታጋይ በግምት 21 ኢንች የሆነ ናሽናል ቴሌቪዥን አምጥቶ ጠረጴዛ ላይ አስቀምጦ ተመለሰ። በግምት ከምሽቱ 1 ሰዓት አካባቢ አንድ ታጋይ ዴክ ይዛ መጣችና የኤሌክትሪክ ሶኬት ካገኘች በኋላ ቴሌቪዥኑንና ዴኩን አገናኝታ መስራቱን ከሞከረች በኋላ ተመልሳ መጣች። ከዛም ትንሽ ሳይቆይ የአድርበብ ኃላፊዎች፣ በአካባቢው ያሉ ታጋዮች፣ የሚንስ ቤት ሰራተኞች፣ ወጣቶችና ሕፃናት አዳራሹን በአንድ ሞሉት። ታደሰም ከተኛበት ተነስቶ ቁጭ አለ። አንድ መልኩ ቀላ ያለ ቁመቱ ረዘም ብሎ የተሟላ ሰውነት ያለው የሻዕቢያ ታጋይ መጣና በትግርኛ ቋንቋ ዛሬ እዚህ አዳራሽ የተሰባሰባችሁበት ዋና ዓላማ በምጽዋ ግንባር ከፋሽስት ደርግ ሰራዊት ጋር የተደረጉ ውጊያዎችንና የተገኙ ድሎችን በቪዲዮ ፊልም ለማሳየት ነው አለና ካሴቱን አጉርሶ አስተካከለና እሱም ቁጭ ብሎ መመልከት ጀመረ። የቪዲዮ ፊልሙ የተዘጋጀው በትግርኛ ቋንቋ ነበር። የፊልሙ ሙሉ አርዕስት በቀይ ባህር አውራጃ በሕዝባዊ ግንባርና በደርግ ሰራዊት መካከል እንደ አውሮፓውያን አቆጣጠር ከየካቲት 6 እኩለ ሌሊት እስከ የካቲት 16 ቀን 1990 ዓ.ም
የተደረገ ውጊያ የሚል አርዕስት ተሰጥቶታል። ከዛ በኋላ እንደ አውሮፓውያን አቆጣጠር የካቲት 6 ቀን 1990 ዓ.ም እኩለ ሌሊት በስሎምና ግንባር የመድፍ፣ የታንክ፣ የአየር መቃወሚያና የከባድ መትረየስና ነፍስ ወከፍ መሳሪያ ውጊያ በ6ኛ ክፍለ ጦር ቀዳሚ መምሪያ ላይ ፋታ የማይሰጥ የተኩስ ውርጅብኝና ፈጣን ማጥቃት እንዲሁም በተመሳሳይ ሰዓት ከስለሙና ግንባር ሰሜን ምስራቅ በስተቀኝ በግምት 30 ኪሎ ሜትር ርቆ በሚገኘው በውቅሮና እንበረም ግንባር ሻዕቢያ የማጥቃት ጦርነት መጀመሩን ያሳያል። አብዮታዊ ሰራዊትም ሊከላከል የመሳሪያ ብልሽታና የጩኸት ጋጋታ ይሰማል። በትግርኛ ቋንቋ የሻዕቢያ ታጋዮች ጫጫታ ይሰማል። ከዛም የ6ኛ ነበልባል ክፍለ ጦር ቀዳሚ መምሪያን ሻዕቢያን መቆጣጠሩን የአብዮታዊ ሰራዊት የከባድና ቀላል ጦር መሳሪያ ግምጃ ቤት እንዲሁም የስንቅ ክምችት መጋዘን በእሳት ተያይዞ እየተቃጠለ የእሳቱን ነበልባል ያሳያል። የ6ኛ ክፍለ ጦር ቀዳሚ መምሪያ አዛዥ የሌተናል ኮሎኔል ማዕረግ ያለው መልኩ ጠይም ቀጠን ያለ ሰውነት ያለው ስለ ውጊያው አስተያየት ሲሰጥ ያሳያል። ሌተናል ኮሎኔል አፈወርቅ ታከለ እባላለሁ። የ6ኛ ክፍለ ጦር ምክትል አዛዥ ነኝ። እኛ ሻዕቢያ እንዲህ ተጠናክሮ ይመጣል ብለን አላሰብንም ብሎ ሲናገር ያሳያል። የኮሎኔሉ ጸጉር በጣም ገባ ያለ ራሰ በረሃ ነው። ከዛም እንደ አውሮፓውያን አቆጣጠር የካቲት 7 ቀን 1990 ዓ.ም በጋታ ላይ በአብዮታዊ ሰራዊትና በሻዕቢያ መካከል ከባድ ውጊያ መደረጉን ያሳያል። ከዛም አንድ የሻዕቢያ ታጋይ ከቀኝ ጡቱ አካባቢ በጥይት ቆስሎ በፋሻ ታሽጎለት ሱሪ ብቻ ለብሶ ሸሚዙን አውልቆ ከወገቡ በላይ ራቁቱን ቆሞ ወደፊት ይለፍ የደርግ ሰራዊት ያውላችሁ እያለ በትግርኛ ቋንቋ ለሻዕቢያ ታጋዮች የጠላት አቅጣጫ እያሳያቸው ሌባ ጣቱን ወደ አብዮታዊ ሰራዊት ሲያመላክት ይታያል። በዚህ ዕለት አንድ ከፍተኛ የሻዕቢያ ኃላፊነት ያለው ከአብዮታዊ ሰራዊት በተተኮሰ ጥይት ተመቶ የሕይወት መስዋዕትነት መክፈሉን ጋዜጠኛው ተናግሮ የቀብር ስነ ስርዓት ሲደረግለትና የተወሰኑ የሴትና የወንድ ታጋዮች መቃብሩ ላይ ተገኝተው የመረረ ሐዘናቸውን ሲገልጹ ያሳያል። ጋዜጠኛው የሟቹን ስም ግን አልተናገረም። ብቻ ከቪዲዮ ቅንብሩ ሲታይ የታጋዮቹ አዋጊ መሞቱን ያመለክታል። ምክንያቱም እንደዚህ አይነቱ የቀብር ስነ ስርዓት ለተራ ተዋጊ እንደማይደረግለት የታወቀ ነው። የቪዲዮ ፊልሙ ጥራቱ ደካማ ቢሆንም መልእክቱ ብዙ ነው። የሻዕቢያን የከባድ መሳሪያና እግረኛ ውጊያ ቅንብር ያሳያል። በጋታ ላይ ውጊያ አብዮታዊ ሰራዊት ለሁለት ተከፍሎ ወደ ምጽዋና አስመራ የሚሄድ መኪና መንገድ ይዞ ማፈግፈጉን ያሳያል። በትንሽ የገጠር መንደር የተመሰረተች የጋታ ላይ መንደርና መንደሯን ለሁለት ከፍሎ የሚያልፈውን የአስመራ ምጽዋ ዋና አስፋልት መንገድ ያሳያል። ከጋታ ላይ ሌላ በቀይ ባህር ጠረፍ በውቅሮና እንብርም ግንባር በሻዕቢያ የተገኙ ወታደራዊ ድሎች በማለት ያሳያል። የተማረኩ ቀላልና ከባድ መሳሪያ የአብዮታዊ ሰራዊት ምርኮኞች በሻዕቢያ ታጋዮች ተማርከው ትጥቅ ሲፈቱ ያሳያል። ሻዕቢያ እንደ አውሮፓውያን አቆጣጠር የካቲት 8 ቀን 1990 ዓ.ም ወደ ማታ ገደማ ከአስመራ በግምት በ55 ኪሎ ሜትር አካባቢ የምትገኘውን ደንጎሎ ከአብዮታዊ ሰራዊት ነፃ ማውጣቱን ያብራራል። ሁለት ደንጎሎዎች አሉ፣ ላይኛው ደንጎሎና ታችኛው ደንጎሎ። በሁለቱ ከተሞች መካከል 5 ኪሎ ሜትር የበለጠ ርቀት አይሆንም። በጠመዝማዛና አስቸጋሪ የአስመራ ምጽዋ መንገድ ላይ የተመሰረቱት ሁለቱም ደንጎሎች ተደምሮ ያሉት የነዋሪ ሕዝብ ብዛት ቁጥር 500 እንኳን አይሆኑም። ላይኛው ደንጎሎ በንጉሥ ኃይለ ሥላሴ ዘመን የኢትዮጵያ ባህር ኃይል ማሰልጠኛ የነበረ ሲሆን በደርግ ዘመን ደግሞ የአብዮታዊ ሰራዊት ጦር ሰፈር ነበር። ዘመናዊ ማሰልጠኛ እንደነበረ ቀደም ሲል በዘመናዊ መልኩ የተገነቡና ሻዕቢያ በእኛ በ1970ዎቹ ዓመተ ምህረት ተቆጣጥሮ በነበረበት ወቅት አውድሞት በ1971 ዓመተ ምህረት አስመራ ምጽዋ መንገድ በአብዮታዊ ሰራዊት ቁጥጥር ስር ውሎ እንደገና ለአንዴና መጨረሻ ጊዜ የካቲት 2 ቀን 1982 ዓመተ ምህረት በሻዕቢያ ተይዟል። የሻዕቢያ ቪዲዮ ፊልም
በስፋት ያሳየው እንደ አውሮፓውያን አቆጣጠር የካቲት 9 ቀን 1990 ዓ.ም በምጽዋ ዙሪያ አማቴሬ በተባለ ቦታ ላይ በሻዕቢያና በአብዮታዊ ሰራዊት መካከል የተደረገ ውጊያ በደንብ ቀርጸው አሳይተዋል። ታንክ በታንክ ተመቶ ሲቃጠል የእግረኛ ውጊያ ትርምስ ያሳያል። የሻዕቢያ ታጋዮች በጣም ተቀራርበው ከለላ ይዘው ሲዋጉ ወታደራዊ እንቅስቃሴውን ቁልጭ አድርጎ ያሳያል። ጋዜጠኛው ውጊያው ከባድ መሆኑንና ምጽዋን ለመቆጣጠር የተደረገ ውጊያ መሆኑን ይናገራል። ቀጥሎም ቪዲዮ ያሳየው የምጽዋ ባህር ኃይል ቤዝና በምጽዋ ከተማ የተደረገው የሞት ሽረት ውጊያ ከማሳየቱም በላይ የሻዕቢያ ባህር ኃይል ተዋጊዎች በባህር ኃይል ላይ ከኢትዮጵያ ባህር ኃይል ጋር ውጊያ ማድረጉንና ከፍተኛ ውጤት ማግኘቱን ቪዲዮ ያመለክታል። ከዛም ባህር ኃይል ቤዝን መቆጣጠራቸውንና ምጽዋን ለመያዝ ግን እንደ አውሮፓውያን አቆጣጠር እስከ የካቲት 16 ቀን መዘግየቱን ጋዜጠኛው ካብራራ በኋላ ስለ ቀይ ባህር ወታደራዊ ኦፕሬሽን የህዝባዊ ግንባር የበላይ ኃላፊ የሆኑ ተጋዳላይ ስብሃት ኤፍሬም የሚከተለውን ይገልጻሉ አለ። ስብሃት ኤፍሬም ቀረበ። መልኩ ጠየም ያለና ጸጉረ ልጫ ሆኖ በጣም አፍሮ የሆነ ግንባሩ የሰፌድ መስመር መስሎ ተገምደዋል። ስብሃት በቀኝ እጁ ከፊቱ ላይ ዝንብ እየተከላከለ ውጊያው ጠላትን ከጠበቅነው በታች ሆኖ ነው ያገኘነው። እኛ ወደ ውጊያ ስንገባ ከፍተኛ ዝግጅት አድርገን ነበረ። የደርግ ሰራዊት ግን አልተቋቋመንም። ሁሉንም በአሸናፊነት ተወጥተናል። ይሁን እንጂ አንድ ጄኔራል ተሾመ ተሰማ የተባለ በምጽዋ የፋሽስት ደርግ ሰራዊት አዛዥ የሆነ ምጽዋ ውስጥ መሽጎ እጅ አንሰጥም በማለት ብዙ ችግር ከፈጠረና ብዙ ንብረትና ሕይወት ካጠፋ በኋላ እንደ አውሮፓውያን አቆጣጠር የካቲት 16 ቀን ተገሎ ባጼ ነፃ ወጥታለች። በትግርኛ ቋንቋ አለ። በዚህን ጊዜ ብዙ የአብዮታዊ ሰራዊት አስክሬን በቀይ ባህር ጫፍ ጠረፉ ላይ ተቆልሎ ይታያል። ከዚያም የሻዕቢያ ጋዜጠኛ በሌላ በኩል ደግሞ ስለ ደርግ ሰራዊትና ውጊያ በተመለከተ የህዝባዊ ግንባር ወታደራዊ ኃላፊ ተጋዳላይ ጴጥሮስ ሰለሞን የሚለው አለ። ሰለሞን ጠየም ያለና ጸጉሩ መላጣ የሆነ ሰው ነው። ጠላት በምጽዋ ግንባር ከ20 ሺህ በላይ ሰራዊት ነበረው። ከዚህ ውስጥ ከ8 ሺህ በላይ ስንማርክ የተቀረው ተደምስሷል። ጠላት በምጽዋ 90 ታንኮች ነበሩት። ከእነዚህ ውስጥ 60 ታንኮች ስንማርክ 30 ታንኮች ተቃጥለዋል። በቀይ ባህር አውራጃ ያለው ጠላት ተደምስሷል። በአሁኑ ጊዜ ቀይ ባህር ምጽዋ ዓለም አቀፍ ወደብን ተቆጣጥረናል። የኤርትራ ሕዝብ ዓለም አቀፍ ወደብ ነፃ ማውጣቱ የፋሽስት ደርግ ሰራዊትን ጉሮሮ አንቆ መግደል እንደማለት ስለሆነ ጠላት በአሁኑ ጊዜ ስንቅ የሚቀርብለት ከባህር ዳር፣ ከአዲስ አበባ፣ ከድሬዳዋ፣ ከአሰብ አውሮፕላን ነው። የቀይ ባህር ከጠላት ነፃ መውጣት ለኤርትራ ሕዝብ እጅግ በጣም ወሳኝ ደረጃ መድረሱን ያሳያል። የሚቀረን በሐማሴን ያለውን የደርግ ሰራዊት ጠርጎ የኤርትራን ነፃነት ማረጋገጥ ይሆናል አለ። ጋዜጠኛው በቀይ ባህር ላይ የህዝባዊ ግንባር ሓርነት ኤርትራ ባህር ኃይል ያደረገውን ተጋድሎ የህዝባዊ ግንባር ባህር ኃይል ኃላፊ ተጋዳላይ መሐመድ ከርከሬ እንደሚከተለው ያቀርባል ሲል መሐመድ ከርከሬ ቀረበ። መሐመድ ከርከሬ ጺማም፣ ጸጉሩ ለሁለት ተከፍሎ መሃል ጸጉሩ የላላ በግራና በቀኝ በኩል ግን በጣም ያደገ ጸጉር ያለው መልኩ ወደ ጥቁር የሚያደላ ትግርኛ ቋንቋ እየሰባበረ የሚናገር አፉ ወደ አፋርኛ ቋንቋ የሚስበው የሻዕቢያ ታጋይ ነው። ሶስቱም የሻዕቢያ ባለስልጣናትም ሆኑ ቪዲዮ ፊልሙን ያቀናበረ ጋዜጠኛ የሚናገሩት በትግርኛ ቋንቋ ነው። እንደ አውሮፓውያን አቆጣጠር የካቲት 8 ቀን 1990 ዓ.ም በቀይ ባህር ላይ ከደርግ ባህር ኃይል ጋር ውጊያ አድርገን ከፍተኛ ውጤት አግኝተናል። ብዙ የጠላት ተዋጊዎች ተቃጥለዋል፣ ሰምጠዋል። የተቀሩ የጠላት ባህር ኃይል ከአካባቢው ሸሽተው ዳህላክ ደሴቶችና አሰብ ወደብ አፈግፍገዋል። ጋዜጠኛው በምጽዋ ውጊያ የማረክነው ጦር መሳሪያ ብቻ አይደለም። የደርግ መክትዝ አዛዥ የነበሩ ጄኔራል ጥላሁን ክፍሌና ጄኔራል አሊ ሃጂን ማርከናል። በመጀመሪያ ጄኔራል ጥላሁንን እናቀርብላችኋለን ሲል ጄኔራል ጥላሁን ቀረቡ። ጺማቸው አድጓል። ምቾት ስለተጓደለ የበረሃ ሰው እንጂ ጄኔራል አይመስሉም።
እኔ ስምና ማዕረጌ ብርጋዴር ጄኔራል ጥላሁን ክፍሌ እባላለሁ። በምጽዋ ውጊያ ከመማረኬ በፊት የመክትዝ ዋና አዛዥ ነበርኩ። እኔ የምጽዋ ውጊያን በሚገባ ለመምራት ሞክሬያለሁ። ምጽዋ የነበረ ሰራዊት ውጊያ ባለመቋቋሙ ተጨማሪ ሰራዊት ስላስፈለገ ፎሮ የነበረ 27ኛ ሜካናይዝድ ብርጌድ አምጥቼ አዋግቸዋለሁ። ነገር ግን ውጊያው ከአቅም በላይ በመሆኑ ተሸነፍን። እኔም ተማረኩ። በአሁኑ ጊዜ ከፍተኛ እንክብካቤ እየተደረገልኝ ነው። የሕዝባዊ ግንባር ሓርነት ኤርትራ ሰራዊት በውጊያ ብቃቱና ሞራሉ የአንድ ጠንካራ መንግሥት ሰራዊት መስሎ ነው የታየኝ። በጣም አደንቃቸዋለሁ አሉ። በተረፈ ዓላማ የሌለው የደርግ ሰራዊት ተጠራርጎ ከኤርትራ የሚወጣበት ቀን በጣም ተቃርቧል ብለው ጄኔራል ጥላሁን ሲናገሩ የሻዕቢያ ጋዜጠኛ ከአማርኛ ወደ ትግርኛ ቋንቋ ይተረጉም ነበር። በዚህ የምጽዋ ውጊያ ጦርነት ፊልም ሌላ ተናጋሪ የነበሩት ጄኔራል አሊ ሃጂ አብዱላሂ ናቸው። እኔ ብርጋዴር ጄኔራል አሊ ሃጂ አብዱላሂ እባላለሁ። የ3ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ነበርኩ። በምጽዋ ውጊያ እኔ የምመራው ሰራዊት ስለተደመሰሰና ስለተማረከ ከባድ መሳሪያም ሆነ ቀላል መሳሪያ በሕዝባዊ ግንባር ስለተማረከ እኔም ተማርኬያለሁ። በአሁኑ ጊዜ በሕዝባዊ ግንባር እጅ እገኛለሁ። የሚደረግልኝ እንክብካቤ በጣም ቆንጆ ነው። ከተናጋሪዎቹ ሁሉ አሊ ሃጂ አብዱላሂ ቀይ ናቸው። ራሳቸው ትልቅ፣ ቅንድባቸው ብዙ፣ ጺማቸው ከከተማ ይልቅ የበረሃ ኑሮ የተመቸው በመሆኑ ጠቁረዋል። በቀይ ፊት ላይ ጥቁር ጺም ነበራቸው። ከዛ ጋዜጠኛው ያቀረበው የምጽዋ ምርኮኞችን ነው። ከዛም የምጽዋ ዓለም አቀፍ ወደብና የወደብ ንብረት አልፎ አልፎ አሳይተዋል። የፕሬዝዳንት መንግስቱ ኃይለማርያምን ትልቅ ፎቶ ዘግዝቆ አሳየ። ከዛም ወደ ምጽዋ ከተማ ተመለሰ። የኢትዮጵያ ንጉሠ ነገሥት የነበሩት አፄ ኃይለ ሥላሴ በፈረስ ላይ ሆነው ወደ ቀይ ባህር እጃቸውን ዘርግተው ያቆሙት ትልቅ ሐውልት ከምጽዋ ወደብ በስተደቡብ በኩል ቀይ ባህር ጠረፍ ላይ ቆሟል። የፈረሱ አቋቋም ሆነ የጃንሆይ ምስል አዲስ አበባ ጊዮርጊስ ቤተክርስቲያን አካባቢ ለአፄ ምኒልክ ከቆመ መታሰቢያ ሐውልት ጋር በእጅጉ ይመሳሰላል። በዚሁ የሻዕቢያ ቪዲዮ ፊልም የሻዕቢያ ጋዜጠኛ ይህ የኢትዮጵያ ንጉሥ የነበረ ኃይለ ሥላሴ በጉልበቱ በቀይ ባህር ጠረፍ ላይ ያቆመው ሐውልት ያለ ኤርትራ ሕዝብ ፍቃድ የቆመ የፋሽስት ሐውልት በመሆኑ በጥይት ተመቶ እንዲፈርስ ተደርጓል ብሎ ሲናገር ሐውልቱ በታንክ ጥይት ተመቶ ፈርሶ ሲወድቅ ታንኩም ሐውልቱም ይታያል። የአንድ ሰዓት ቪዲዮ ፊልም አበቃ። እንደ ማጠቃለያ በቀይ ባህር አውራጃ በተለይም በምጽዋ በአብዮታዊ ሰራዊትና በሻዕቢያ መካከል የተደረገውን ከባድ ጦርነት አቅም በፈቀደ ሁሉ ለማቅረብ ሞክረናል። የጦርነቱ ሂደት በቅደም ተከተል ቀንና ሰዓት ተከትሎ እውነተኛውን ታሪክ ሳይጨምር ሳይቀንስ መዘገብ ቀላል ነገር አይደለም። የሆነው ሆኖ አስፈላጊ የሆኑ መረጃዎች ቀርበዋል። በአንድ እጅ ክላሽንኮቭ በሌላ እጅ ሁኔታዎችን ማጤን ከባድ ቢሆንም የአንድ መለዮ ለባሽ ተግባር በመሆኑ ይህን አስቸጋሪና አስጨናቂ ጦርነት በተቻለ መጠን ለኢትዮጵያ ሰራዊት ዕጣ በሚል ርዕስ ለንባብ ቀርቧል። በዚህ ከጥር 30 እኩለ ሌሊት እስከ የካቲት 9 ቀን 1982 ዓ.ም በተደረገ አሰቃቂ ጦርነት በዚህ ጸሐፊ አይን ጄኔራል ተሾመ ተሰማ፣ ኮሎኔል በላይ አስጨናቂ፣ ሻለቃ ሮሪሳ ዳዲ ለሚመሩት ሰራዊት ጥሩ ምሳሌና ለሾማቸው መንግስትና ሕዝብ የገቡትን ቃል በተግባር አክባሪ ሆነው ተገኝተዋል። የዚህ መጽሐፍ ደራሲ የእነዚህን ጀግኖች ማንነትና ተጋድሎ አስመልክቶ በደርግ መንግስት የመከላከያ መረጃ መምሪያ ኃላፊ በነበሩት በጄኔራል ታደሰ ተክለ ሃይማኖት አማካኝነት በወቅቱ የኢትዮጵያ ርዕሰ ብሔር በነበሩት ፕሬዝዳንት መንግስቱ ኃይለማርያም ፊት ቀርበው በቃል በሰጠው ምስክርነትና የጽሑፍ ሪፖርት መሰረት ጀግና ቢሞት ታሪኩ ስለማይሞት በየካቲት 1983 ዓ.ም ለጄኔራል ተሾመ ተሰማ የላቀ የጦር ሜዳ ጀብዱ ሜዳይ፣ ለኮሎኔል በላይ አስጨናቂና ለሻለቃ ሮሪሳ ዳዲ
የአንደኛ ደረጃ የጦር ሜዳ ጀብዱ ሜዳይ ለቤተሰቦቻቸው ከመስጠትም በላይ የገንዘብ ጉርሻ እንዲያገኙ ተደርጓል። የምጽዋ ጦርነት አስቸጋሪና አስጨናቂ ነው ሲባል ከተፈጥሮና ሰው ሰራሽ ተጽዕኖ አንጻር ነበር። ምጽዋ ከተማ የተከበበችው በቀይ ባህር ነው። ሻቢያ ደግሞ ያለው በምዕራብ ምጽዋ በኩል ምድር ላይ ነው። በመሆኑም ይህን በሁለት አጣብቂኝ ውስጥ የወደቀ ሰራዊት ሻቢያ በከባድ መሳሪያ አሰቃቂ እልቂት አድርሶበታል። በ10 ቢሊዮን ብር የሚገመት ንብረትም አውድሟል። ሻቢያ የቀይ ባህር አውራጃን ምጽዋን በመያዙ ለዓላማው መሳካት 75 በመቶ አስተዋጽኦ አድርጎለታል። አብዮታዊ ሰራዊትም ከጥንት አባቶቹ የተረከበውን ወኔ ይዞ የቀይ ባህር ተጋድሎውን ፈጽሟል። በዚህ ታሪክ እንዳየነው ጦርነቱ በሻቢያ አሸናፊነት ተደምድሟል። ጦርነቱን በሻቢያ አሸናፊነት እንዲደመደም ካደረጉት ምክንያቶች ዋነኛው የአብዮታዊ ሰራዊትም ሆነ የመንግስት ባለስልጣናትና የኤርትራ ችግር በሰላም ይፈታል የሚል የተስፋ ዳቦ አይነት ፕሮፓጋንዳ ማካሄዳቸው ነው። በዚህ ፕሮፓጋንዳ ምክንያት በኤርትራ ከግንቦት ወር 1981 ዓ.ም እስከ የካቲት 1982 ዓ.ም ምንም አይነት ጦርነት ስላልነበረ ከፍተኛ መዘናጋት ነበር። ሻቢያ ባገኛት አጋጣሚ ወታደራዊ ስልጠናና የውጊያ ልምምድ በማስፋፋት ለምጽዋ ውጊያ በምድርና በባህር ተዘጋጅቶ ድንገተኛ ማጥቃት በመሰንዘሩ ውጤታማ ሆኗል። በዚህ በቀይ ባህር ውጊያ ሻቢያ የተጠቀመው ዘዴ ቀይ ባህር ሰፍሮ የነበረውን አብዮታዊ ሰራዊት ለሁለት የመክፈል አካሄድ ነበር። ይህም የምጽዋ አስመራ አስፋልት መንገድ በመዝጋት አጋዥ ሰራዊት ከአስመራ ወደ ምጽዋ እንዳያልፍ በማድረግ ተከናውኗል። ካለው ኃይል አብዛኛውን በጊንዳና ደንጎሎ በማሰማራት አብዮታዊ ሰራዊት ለእርዳታ ወደ ምጽዋ እንዳያልፍ ከማድረጉም በላይ እርዳታ በጦር አውሮፕላን እንዳይደርስ የምጽዋን አየር ማረፊያ ተቆጣጥሯል። ከዚህም አልፎ ከዳህላክ ደሴትና ከአሰብ አጋዥ ሰራዊት ወደ ምጽዋ እንዳይደርስ ፈጣን ተዋጊ ጀልባዎችን በቀይ ባህር ላይ በማሰማራት ከምድር በከባድ መሳሪያና በምጽዋና በባህር ኃይል ወደብ ላይ በማነጣጠር ምጽዋ የነበረው አብዮታዊ ሰራዊት በምድር በባህርና ከአየር እርዳታ ጦርና ቀለብ እንዳያገኝ በማድረግ በመጨረሻም የካቲት 9 ቀን ወደ ምጽዋ ሰብሮ በመግባት ተቆጣጥሯል። በሌላ በኩል የመከተዝ ዋና አዛዥ ጄኔራል ጥላሁን ክፍሌና የሶስተኛ ሜካናይዝድ ክፍለ ጦር አዛዥ ጄኔራል አሊ ሀጂ አብዱላሂ በጦርነት ተማርከዋል። የተማረኩትም ውጊያው ካቅማቸው በላይ ሆነው ተገደውና ተስፋ ቆርጠው አይደለም። ሁለቱም ጄኔራሎች በሻቢያ እጅ የገቡት የሚመሩት ሰራዊት ተበታትኖባቸው ባዶ እጅ ከመቅረት ባልተሻሻለበት ሁኔታ ስለነበረ ከጦርነቱ ቀደም ብሎ ከሻቢያ ግንኙነት ነበራቸው ለማለት አያስደፍርም። ከተማረኩ በኋላ ደግሞ ሁሉም ነገር በሻቢያ የበላይነትና ፍላጎት በመሆኑ ጄኔራሎቹ ወደዱም ጠሉም ለጠላት ፕሮፓጋንዳ መሳሪያ ከመሆን አያመልጡም። መሳሪያ አልሆንም የሚል አቋም ካላቸው ደግሞ የሻቢያ እብሪት ምን እንደሚሆን ግልጽ ነው። በወታደራዊ አመራር በኩል በኤርትራ ሻቢያ የበላይነቱን እንዲያረጋግጥ ምቹ ሁኔታ የፈጠረለት በግንቦት ወር 1981 ዓ.ም መፈንቅለ መንግስት ሙከራ የተገደሉ ብቁ ጄኔራሎች መገደላቸው ነው። ሜጀር ጄኔራል ደምሴ ቡልቶና ሌሎች ጄኔራሎች በኢትዮጵያ ቀርቶ በአፍሪካ አሉ የተባሉ ናቸው። እነዚህ ሲገደሉ ሻቢያ በስም ብቻ የምታከብራቸውንና ሶስተኛ ሜካናይዝድ ክፍለ ጦር አዛዥ የነበሩትን ብርጋዴር ጄኔራል ካሳዬ ጨመዳን ጨምሮ ሌሎች አዋጊዎች፣ የዘመኑ መኮንኖች፣ የፖለቲካ ኃላፊዎች፣ የደህንነትና ጥበቃ ኃላፊዎች፣ የመረጃና የአየር ኃይል አዋጊዎች ታስረዋል። በወቅቱ ኤርትራ በነበሩ የአብዮታዊ ሰራዊት ክፍለ ጦሮች የነበሩ አዛዦችም ምንም ሀገር ወዳድ ቢሆንም የውጊያ ልምዳቸው አነስተኛ ስለነበረና የሻቢያን ተለዋዋጭ ባህሪ ስለማያውቁ ለሽንፈት ተዳርገዋል። በተከታታይም ከፍተኛ ውድቀት ሲደርስ የምጽዋ ጦርነት በር ከፋሽ ነው። ምጽዋ ግን እዚህ ላይ አብቅታለች ይሉናል መቶ አለቃ ታደሰ ቴሌ ሳልቫኖ አይ ምጽዋ በሚለው መጽሐፋቸው ላይ።
ውድ የኢትዮ ትዝታ ቤተሰቦች እኛ ለዛሬ ለታሪክ ማስታወሻነት አቀረብንላችሁ። በታሪኩ ላይ ሐሳብ አስተያየቶቻችሁን ልትሰጡን ትችላላችሁ። ቻናላችንን ከወደዳችሁት ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።